በያላችሁ በጥሩ ጊዜ ነው የምንመኘው። ባሳለፍነው ሳምንት ትልቅ መነጋገሪያ ነበር። ብዙዎች ተቀባብለውታል ቪዲዮን። የዚህ ወጣቶች በዚህ ጊዜ ያሉ ወጣቶች ህይወት ማሳያ ተብሎላታል። ለማንኛውም እስኪ ቤቴሌምን ቲክቶከሯን ወደዚህ ሞቅ አርጋችሁ ጋብዟትና ትንሽ ነገር እናውራት። ለቤቴ አቀባበል ቤቴ ወደ መድረኩ ላንቻውን መጋብዝህ ዘፈን የነዋይ ደበበን ነው። ቅድም ራሴን ላጠፋውሉ ፈልጌ ሞክሬ ነበር ስትያል ነበር። የነዋይ ደበበ ዘፈን ገና 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 እንኖራለን ገና የሚለውን ጋብዤሻለሁ። ጋብዟት እናንተ። ቤቲ የተወለድሽውና ያደግሽው ወሎ ሰቆጣ ነው? ዋግምራ ሰቆጣ። ዋግምራ። እዛ መወለድ ምን አይነት ስሜት ይሰጣል? ያኮራል። እግዚአብሔርን ፈርተህ እንድታድግ ያደርጋል። ለሰው ሁሉ ቀና እንድታስብ ያደርጋል። ከልቤ ነው፣ የምሬ ነው። በጣም ጸዴ ህዝብ። የልጅነት አስተዳደግሽ እንዴት ነው? መካከለኛ አይነት ነገር እንደዛ ነው። ቤተሰቦችሽ መተዳደሪያቸው ምን ነበር? አባቴ ኮንስትራክሽን ላይ ነው የሚሰራው፣ ኮንስትራክሽን ላይ ውሃ ምናምን ላይ። እናቴ ጠላ ነው የምትሰራው፣ አሁንም ትሰራለች። እና አሁን ላይ ደግሞ የቀን ስራ አንድ ላይ። የቀን ስራና ጠላ አንድ ላይ ማለት ነው። አንድ ላይ ጧት እሱን ትሰራለች አላቸው። አሁን የሆነ ፓኬጅ የሚሰሩት ነገር አላቸው። ይሄ ከተማ ላይ የሚሰራ ነገር ማለት ነው። እሱ ላይ ትሰራለች እስከ 6 ሰዓት ምናምን። ከ6 ሰዓት በኋላ ደግሞ ጠላ ይሸጣች። ሌሎች ወንድሞች አሉች ማለት ነው እሳቸው የሚያስተዳድሯቸው? አዎ እናቴም አባቴም ተለያይተው ነው የሚኖሩት። ሌላ የተለያየ ህይወት። ስለዚህ ቤት ያሉት ልጆች ለማስተዳደር የእናትሽ ዕጣ ፈንታ ልጆቹን ማስተዳደር ላይ ወድቋል ማለት ነው። ስለዚህ ጠላውን ይሸጣሉ፣ የቀን ስራውም አለ። አዎ ታይ በጣም ቆንጆ እናት ነው ያለኝ። ላይፍ ትንሽ አይዞሽ። ቪዲዮ ላይ እንደገባኝ ይመስለኛል እንግዲህ ያው ዩኒቨርሲቲ ገባሽ፣ ተመረቅሽ እና እንደዚህ አይነት ስሜት የሚያድርብሽ በቃ ስራ ይዤ እናቴን አግዛለሁ ስትይ ነው ስተቱ የተፈጠረው። ያ በጣም ይሄ በተለይ የመጀመሪያ ልጅ ስትሆን ሁሉም ሬስፖንሲቢሊቲ ኢቭን ባይሰጡህ እንኳን እንዳለክ ይሰማል አይደለ? ሁሉም የመጀመሪያ ልጅ እንደዛ ነው። እኔ እንደዛ ነው ማምነው። ላይ በቃ ሁሉም ፋሚሊ ምናምን ብዙም አይደለም እውነቱን ስነግርህ። ሶ ግዴታዬ እንደ መጀመሪያ ልጅም እና ደግሞ እንደ እኔ ያለ እድሜ አድጌ ይሁን አርጅቼ አላቅም ልቤ በራሴ ነው ዩኒቨርሲቲም እየሰራው ነበር መማራው። ሶ ምን ትሰሪ ነበር? ሜካፕ ሰራ ነበር። በቃ የተገኘውን ማለት ነው። ስራ አትልቂም? ያው የተገኘውን የወንዶች ፀጉር ቤት ሰራ ነበር። ብዙ ነገር ሰራ ነበር። ጎበዝ። እሱን ሰራራለሁ ምናምን። በቃ ዩኒቨርሲቲ እንደዛ አለቀ። ግን ዩኒቨርሲቲ ሲያልቅ ምናምን ደግሞ ያው የተማርኩበትም አርቲስት መሆን ህልም አለ፣ ሙዚቀኛ መሆን በቃ አንድ ላይ ህልም አለ ምናምን። እሱን ለማሳደድ ገንዘብም ደግሞ በደንብ አገኛለሁ፣ ፋሚሊ ላይፍ ቀይራለሁ ምናምን የሚል ነገር አለ እኮ። አሁን በዚህ የመከራና የችግር ህይወት ውስጥ እንዳለፈችዋ ቤቲ እንዴት ያንስ ተሰራች ማለት? ብዙ ጊዜ አይተሽ እንደሆነ በምቾት ውስጥ ማደግ ነው በአብዛኛው ለስተት የሚያጋልጠን። በመከራው ስናልፍ ግን ያው ወርቅ በሳት ይፈተናል አይደለ? ስንፈተን ለምናደርጋት ነገር እንጠነቀቃለን። ወደኋላ ሄጄ እየወቀስኩሽ አይደለም፣ ግን እንዴት አንቺ ስተት ያልሽውን ነገር እንዴት ተሳሳትሽ? ራሴን ነው ሙሉ በሙሉ ብሌም ማድረግ የምችለው እውነቱን ስነግርህ። ግን ደግሞ የማይካድ ሀቅ አለ። የልጅነት ትራውማ እኔ እማምነው አሁን እናት ሆኛለሁ አይደለ? ትንሽም ቢሆን እቺ ያሳለፍኳት ትንሽዬ ነገር ጠንካራ እንደሆነ አድርጋኛለች። እግዚአብሔር ይመስገን። ልጄን የመሰለ በጣም መወደው ደስተኛ የሆንኩበት ልጅ ሰጥቶኛል። እግዚአብሔር ይመስገን። ምንም ነገር ሊፈጠር ይችላል፣ ግን የልጅ ላይፍ ላይ የእናትና የአባት ትልቅ መሰረት ያስፈልጋል። አብሮ መኖር አዎ በጣም ግዴታ ነው። ሜቢ ያኔ በልጅነቴ ነው የተለያዩት ምናምን። ሶ ያ ትራውማ ኖሮብኛል። አይ ዶንት ኖ ብቻ ሳድግ ኖሯል መሰለኝ አይደል? ሶ ፍቅር ፍለጋ አለ፣ ሁሉም ሰው እንዲወድህ የምትፈልገው ነገር አለ።
እንዲወዱክ የምታደርገው ነገር ደግሞ ራስክን ያሳጣሃል ምናምን። በዛ ላይ ልጅነት፣ ወጣትነት፣ ከማናንሳለው ባይነት ምናምን እሱ ይመስለኛል ብዙ ስህተት እንድሳሳት ያደረገኝ እሱ ይመስለኛል። ቆይ ፋና ላምሮት ተወዳደርሽ? ኦኬ። ስንተኛ ወጣሽ? አይ እሱ ነገር የመጀመሪያው ራውንድ ላይ 4 ሲቀሩ 5ኛ ላይ ተሰናበትኩኝ። እሺ። ከዛ አሸናፊ ገባው። ብዙም አልሄድኩም። 3 ራውንድ ምናምን ሄጄ ከዛ ተሰናበትኩኝ። የልጅሽ አባት ስሙ ይቅር ለጊዜው ግን ፋና ላምሮት ላይ ተወዳዳሪ ነበረ። አረ ይሄ ነገር ማንነቱም ስራው ምናምን ይቅርብኝ። ግን በቃ አብራችሁ ነው ያላችሁት? አይደለም። አሁን ለብቻሽ ልጅሽን ያሳደግሽ እንደሆነ ይሰማኛል። ተሳስቻለሁ? አይ የእናቴ ታናሽ ወንድም አለ፣ ወንድሜ ማለት ነው። ብዙ ስትራግሎችን ምናልባት እንዳላሳልፍ ያደረገኝ በቃ በጣም ያገዘኝ ከራሱ ህይወት ቀንሶ የሰጠኝ ወንድሜ አለ። አጎት ብዬ አላርቀውም። አጎት ሩቅ መሰለኝ። አጎት ይርቃል። ወንድሜ እሱ ጋር ያለሁት። ምክንያቱም ብዙዎች ልክ እንደዚህ አይነት ቪዲዮ ስትለቂ የብዙዎች ጥያቄ እንዴ ልጅ ከወለድሽ ከዩኒቨርሲቲ ተመርቀሽ ስራ ከመጀመርሽ በፊት ከሆነ ይሄ ነገር የሆነው በዚህ ደረጃ ለምን ታለቅሻለሽ? ለምን ትጎጃለሽ? የልጅሽ አባት ሴት አለ አይነት ጥያቄዎች ስላየሁ ነው። አሪፍ ጥያቄ ነው። በነገራችን ላይ ሁለታችንም ወጣት ነን። ተመሳሳይ ህልም ነው ያለን ሁለታችንም። ድንገት ሁለታችንም ተዋደድን ምናምን ተፈጠረ ይሄ ነገር። አይ ቲንክ ወንዶች ይደነግጣላችሁ አላቅም። እንደነግጣለን እኛም በነገራችን ላይ ግን የወንድ ይለያል እና ሪስፖንሲቢሊቲ ቶሎ መቀበልን በቃ ምኖ ቅብል የማለቱም ሴት ትሻላለች መሰለኝ። እኔ እንደዛ ነው እኔ ላይ የተፈጠረው ነገር። እኔ ተቀበልኩኝ። በቃ እግዚአብሔር ያውቃል የሚለውን ነገር ነው የተቀበልኩት። እሱ ደነገጠ። አይ ቲንክ ደነገጠ። ያው ወጣት ነው፣ 25 ዓመት ነው። ብዙ ነገሮችን እሰራለሁ ብሎ በጣም አሪፍ መንገዶች ይዞ ያለ ድንገት ይሄ ነገር ሲፈጠር ምናምን አባት ሲሆን ደነገጠ። ያኔ እንደዛ ነው አንደርስታንድ ማድረገው። ስለዚህ ልጅሽን ያውን ቀደም እንዳልሽው አንቺ ያሳደግሽ አለ አሁን ይጋ ነው። ስለዚህ ኃላፊነት መሸከምሽ ነው። ከቪዲዮሽ እንደገባኝ ከሆነ ራስሽን እንድትጠይ ያረገሽ፣ ራስን ስለማጥፋት እንድታስብ ያረገሽ ቤቲን እኮ ማስባት በዚህ ሰዓት እዚህ ነገር ላይ አይደለም ያልተዘጋጀሽበትን ህይወት ለመኖር ስትገደጅ መሰለኝ። አንደኛ እሱ፣ ሁለተኛ ደግሞ እንደ ወጣትነቴ እንደ ቤተሰብ ማስተዳደር እንዳለብኝ ኃላፊነት ስሜቴን መቆጣጠር አለብኝ። አይ ቲንክ ብዙ ወጣቶች ላይ ያለ ነገር ይመስለኛል። ሰደንሊ ይሄ ነገር ሊፈጠራል፣ ግን መቆጣጠር ነበረብኝ። እኔ በመውለዴ ብቻ የኔን ህይወት ብቻ አይደለም ላጊያ እንዲሆን ያደረኩት የእናቴን፣ የአባቴን፣ የቤተሰቦቼን፣ የእህቴን መርዳት ባለብኝ ሰዓት መርዳት አለመቻሌ እሱ በጣም ብዙ ነገር አበላሽቷል። ቆይ ቪዲዮን ከፖስትሽው በኋላ ከቲክቶክ ላይ ብዙዎች ተቀባበሉት። እርግጠኛ ነኝ ማዘርም ያዩታል፣ ቤተሰብ ያየዋል። እና ምን ነበር የነሱ ስሜት? ማንንም ጋር አላወራሁም። አይገርም? ዝም አሉኝ ሁሉም። ምክንያቱም ተረዱሽ? አልጠበቁም። እንዴት ሁሉም ሰው ዝም ነው ያለው? ማንንም አያውቅም። ሁሉ በጀርባ ምናምን ተደረገ ብዬ ያልተደረገ ነገር ጥሩ ነገር እንዲመስል አድርጌ ያደረኳቸው ነገሮች አሉ። እሱም ስላለ በቃ እኔ በጣም አሪፍ ላይፍ ምኖር ነው የሚመስለው ሁሉም ሰው ምናምን። አሁን ግን ፋይናሊ በቃ ግዴታ መስራትና ምናልባት ይሄ ነገር ለበረከት ይሆን የመጣው ልጅ ሲሰጠኝ ለኔ ህይወት በረከት ይሆን እሱን አለማመኔ ይሆን እንደዚህ ያደረገኛለው ብዬ በማሰቤ ነው ይሄን ነገር የወሰንኩት። ብዙ ጊዜ አሁን ባንቺ ህይወት ላይ እኔ እህቶች አሉኝ፣ ልጅ አለኝ፣ በዙሪያዬ የማያቸው ነገሮች አሉ። ያንቺ ስተት ያንቺ ህይወት ለሌላው መማሪያ እንዲሆን ነው አይደለ? አንቺም የመጣሽው ወደፊት ካንቺ ተነስተሽ ለምሳሌ ይሄንን ባላረኩት የምትዩ ወይም ደግሞ ይሄን ባላረግ ኖሮ እኮ ይሄ ነገር አይፈጠር የምትዩ ነገር አለ ለሌሎች አሁን እንደ መንገድ የምትጠቁሚያቸው? አዎ የመጀመሪያው በቃ ይሄ በተለይ ደግሞ ትምህርት ተመርቀን ምናምን ቀጥታ ወደ ራስ ላይፍ ምናምን ብቻ ሳይሆን በጎን ማስኬድ እኛን የሚጠብቁ ልቦች እንዳሉ ማስተዋል ያስፈልጋል።
እኛ የምናደርጋቸው እያንዳንዳችሁ ነገሮች ለኛ ብቻ ሳይሆን ለሌሎች ሰዎችም ተጽዕኖ አለው ጥሩ ነገር ካደረግን የሚያስደስታል እነሱን ካላደረግንም እንደዛው ወጣት ነን ስሜት አለ ምናምን ግን መቆጠብ አዎ እንደ ስሜት ምናምን ስትይ ግን ምን አረግሽው ለምሳሌ ወደ ኋላ ተመልሰሽ ቤት ያደረገችውን ነገር ስታዩ የሚጸጸተሽ ምን ነገር አለ አረ ወይኔ መጨፈር አገሩም ደግሞ በጣም እንደዛ አይነት ሰው አይደለም በቃ እንዳልኩ ፍቅር ፈላጊ ነኝ በጣም ነው የምወደው ፍቅር አሸነፈሽ አዎ በቃ ወደድኩት ልጁን ታቀል ተዋደድን እንዴ እማቤቴ እሱም ወዷል አዎ በጣም ነው እኮ ምን ዋደደውና ግን በቃ ሆነ አንዳንዴ እንዴ ግን ለምን የሞቀው ነገር ወዲያው ቀዘቀዘ እንግዲህ እግዚአብሔር እኔን ሊያስተምረኝ ፈልጎ ይሆን ጠንካራ እንደሆን ፈልጎ ቆይ ሞቆ ነው የፈላው ወይስ ሳይሞቅ ፈላ ነው ሞቆ ቢፈላ ኖሮ አሁን አይቀዘቅዝም ነበር በያስባለሁ ግን ደግሞ የሆነ አንዳች ነገር አለ አሁን አነጋገርሽ ላይ እንዲህ ያልሻት ነገር የሆነች የተፈጠረች ድንገት ያለሽ ነገር ያለ ትመስላለች እንዲህ ነገር ነገር አዎ ረሳው እቅዶችን በሙሉ ረሳውና የራሴ ስሜት ላይ ብቻ ትኩረት አደረኩ እሷ ነገር ናት እኮ በጣም ዋጋ ያስከፈለች ያ ግን ተማርኩ በዚህ ኦኬ ቁጭ ያልሽና ራስሽን ቤቲ ምን ነው ብለሽ ራስሽን ወቀሽ አዎ በደንብ ያው በደንብ እና በደንብ ደግሞ እንዳበላሽውም እዚህ ነገር ላይ አሁን ያሳለፍኩት ብዙ ነገር አሁን ፕሬግናንሲ ታይም በጣም ብዙ ነገር አሳልፍ ማርገዝሽ እንዴት አወቅሽ ከረጅም ጊዜ በኋላ ነው ከ4 ወር በኋላ ነው ያወቅኩት 4 ወር አላወቅሽም አላቀም ምንም ነገር አላቀም ከላካያ ምናምን የሚባል ነገር አለ አይደለ እንደዛ እንጠቀማለን ሴቶች አይደለ እሱ ነገር ያለ ነበር የሚመስለኝ ቃኑ ማለት ነው እሺ አላቀም እንዴትም እንደተፈጠረ እውነት ነው ምነግር ስለዚህ 4 ወር ሙሉ ይሄ ማቅለሽለሹ ምናምን እንዴት አለፈ ዘይነ ስሜት አልተሰማኝም እኔ ልጅ ወንድ ነው እግዚአብሔር ጭራሽ አልተሰማኝ ወንድና ሴት ምናምን የሚባል ነገር አለ ቆይ ሆርሞን ቼንጅስ ሳላጋጠመሽ አጋጥሞኛል በጣም ጨጓራኝ በጣም ተማመም ነገር ነበረ ግን በምን አሳበብኩኝ በዩኒቨርሲቲ ምግብ ስለዚህ ሊመስልሽ የሚችለው ልጅ አርግዘሽ ሳይሆን ምግብ ሳይስማማሽ ጋር በቃ ምግብ አይስማማኝም በቃ በጣም ታመምኩኝ ምናምን መጀመሪያ መቼም እርግዝናሽን ያወቅሽ ቀን ለዛ ዝግጁ አይደለሽም ምን ነበር የተፈጠረው ስሜት ማለት እንዴት ተቀበልሽ ፊት ለፊቴ የኪዳነ ምሕረት ስዕል ነው ነበርችና እኔ ማርያምን አላቀውም ስሜት አየሁት ዝም በቃ ዝም ይቁጭ ምንም ነገር አምሮይ ምንም ነገር አያስበም ግን ደግነቱ ይሄ የማስወረድ ምናምን ይባለው ሐሳብ በተአምር አልመጣም አምሮይ ላይ በቃ ቤተሰቦቼም ምንም ክፍለ ሀገር ምናምን በቃ በጣም ትልቅ ኃጢያት እንደሆነ ነው ያደግነው የምናቀው ማለት ነው ሶ ጭራሽ አልመጣልኝ ዝም ነው ያልኩት በቃ ከዛ ተነስቼ ሰሚነሽ ኪዳነ ምሕረት ሄድኩኝ በቃ ሷናት በጣም ያረጋጋችኝ እውነት በቃ ዝም በይው በስኪ ይለፍ ከዛ አላቅም ዝም አልኩኝ በቃ ስልኬን አጠፋው ዝም አልኩኝ በቃ ስልክ ቤቴን ዘጋው ዝም የተወለድሽ 9 ወር ሙሉ እናቴ ጋር ሄድኩኝ 8 ወር ሲሆነኝ ሰቆጣ ደፍሬ ሄድኩኝ እሺ ደወልኩላትና የሆነ ሰዓት እህቴ ጋር ነው እህቴ ያየችኝ ትንሽ እህቴ ማለት ነው ነገረቻት እናቴ አዲስ ነገር አለ ምን አረገዘች እኮ ወንድ ልጅ እኮ ሊወለድልሽ ነው ምናምን በጣም አስተዋይ በቃ በጣም ዘመናዊ እናት ነው ያለችኝ በነገራችን ላይ ማርያም ዝም አለችና ይሁን እግዚአብሔር የሆነ ነገር ሊያመጣ ፈልጎ ነው መሰለኝ ይሁን አለች ከዛ ተረጋጋሁ ሌላው ምን አገባኝ ብዬ ማለት ነው ከዛ ከግንቢ እንደወጣው ያከራየችና ያከራያለች ቤዚ ትባላለች የሷን ስም አለመጥራት አልችልም ባለውለታ ነች በስማ ዝም አለችኝ 4 ወር ምናምን ነው ቤቱን ዘግቼ ትቆረቆራለች ሰራተኛዋ አለች ለዚች ልጅ ምግብ ስጧት ትላለች ስሜቴን ተረድታው ማለት ነው ስጧት ሰራተኛዋ የመጣች ምናምን አንዳንዴ ስትጠኛለች ማለት አልፏል በጣም ነው ሞድት ማርያምን እሷ አታቅም እኔ ላይ ምን እንዳሳደረች ምናምን ልጅ ስጧት እዚህ ማለት አበረታቷት በእናትህ
ቤተሳይዳ አሜሪካን ሜዲካል ፕላዛ። በቤተሳይዳ አሜሪካን ሜዲካል ፕላዛ ለእርሶ ጤንነት 24 ሰዓት የሚጨነቁ ባለሙያዎች ከዘመነ የሕክምና መሳሪያ ጋር ይጠብቁዎታል። ያለ ቀዶ ሕክምና በደም ስሮች በመግባት ብቻ የልብና ማንኛውንም የደም ስር ችግሮች ማወቅና ማከም የሚያስችል በኤአይ የሚታገዝ ሮቦቲክ ማሽኖች የተገጠመለት ነው። የምንጠቀማቸው ቴክኖሎጂዎች በኤአይ ይታገዛሉ ስንል የምንሰጠው ሕክምና በጥራት በፍጥነትና በአስተማማኝ ሁኔታ እንድናክሞ ይረዳናል፣ ያግዘናል እያልነው ነው። ኤአይ ነው የሚያክመው። ቤተሳይዳ አሜሪካን ሜዲካል ፕላዛ። እያንዳንዱ ዝውውር ሁለት ዓለማትን የሚያገናኝ የማይታይ የፍቅር ድልድይ ነው። ርቀት ቢለያየንም በልባችን ግን አንድ ላይ ነን። አቢሲኒያ የልባችሁን መሻት ያደርሳል። አቢሲኒያ ረሚት፣ የፍቅር መንገድ፣ የትውልድ ድልድይ። አቢሲኒያ የሁሉም ምርጫ። የምር ባላወራው ባላስታውሰው ምናምን ደስ ይለኛል፣ ግን አላቅም አልወጣም መሰለኝ ውስጤ። በቃ ትቼዋለሁ ምናምን በቃ አልፏል እኮ ተመስገን ብዬ እኮ ነው ማስበው። ግን የሆነ አንዳንዴ ሳስበው በቃ ትዝ ይለኛል ውስጤ፣ አልረሳውም አይገርም። እና በቃ ዝም አለችኝ። የቤት ኪራይ ምንም አልሰራም። በቃ ተኛለሁ፣ ይነጋል ሊመሻል፣ አልጋ ላይ ሆኜ ይታየኛል ቀኑ ጨለማው ምናምን። ለማን በቃ ስልኬን አጠፋው። የሚረዳኝ ሰው እኮ አሁን ደውዬ እኮ እንደዚህ አድርጉልኝ ብል እኮ የሚያደርጉልኝ ጓደኞች እኮ አሉኝ፣ ቤተሰቦች። አሁን እንደዚህ አድርጊልኝ አባቴን ብለው አይጨክንም እኮ አይደል? ግን እንዴት ፊታቸው ነው ያለው ነው። በጣም አፈርኩት፣ በጣም ነው ያፈርኩት። ኢቭን አከራይ ቤዚ አከራይ አልላትም። ቤዚን ራሱ ማየት ይከብደኛል። በቃ እንዴት ነው ማየት? በቃ እንደዛ አለፈ። ፋይናሊ እሷ ነች ላረስሽ ምናምን ተይላላ አለችኝ። ላረስሽ ተይ አልፈልግም። እናቴ ጋር ሄዳለሁ ከባድ ነው እዛ ያለው። አሁን ቅድም ስትነግሪኝ የራስን ማጥፋት ራስን መጥላት የሚለው ነገር የነበረው እዚህ አይነት ስሜት ውስጥ ነው። ሳት እርግዝና ውስጥ ቢላ ይዤ ራሴን አግኝቼው አውቃለሁ። ማርያም በቃ እንዳልኩ ቤቴ ውስጥ ያለችኝ ማለት ነው ፍራሽ አለ፣ የኪዳነ ምሕረት ስዕል አድኗለች። በቃ እሷን ሳይ ነው ምረጋ። በምን አይነት ስሜት ቀሰቀሽና ያን ውሳኔሽን ሰረሽው? ወይም ደግሞ ምክንያቱም ብዙ ሰዎች ከዛ ራሳቸውን ያገኙትና ወደ ድርጊት ይገባሉ። አንቺ በምን ከዛ ሰይጣናዊ አስተሳሰብ ወጣሽ? እተኛለሁ ዝም ብሎ እኔ መቤት የማርያምን አላውቀውም። የምሬን ይዤ ማለት ነው ተኝቼ ፊት ለፊት የኪዳነ ምሕረት ስላር ነው ሆኖ ተኝቼ ነቅቻ ቃለሁ። ቢላ ይዤ እንደዚህ ተኝቼ ማርያምን አላውቅም። በቃ እንድኖር የሆነ ነገር ልታረግልኝ ፈልጋ ነው በቃ ብዬ ማስበውም ነውም ደግሞ አይገርምም። እኔ በታሪክ እንደዚህ አይነት ነገር ላይ በእነዚህ አይነት ጉዳይ አንተ ጋር እመጣለሁ ብዬ አስቤ አላውቅም። ምክንያቱም እንዳልኩ ነው አርቱ ላይ ስለምሰራ የማያቸው አሉ እዚህ የሚቀርቡ ሰዎች ምናምን አይደለ? በቃ እንደነሱ ነው የምፈልገው። ሰርቼ ነይ እንድትለኝ ነበር የምፈልገው። አይሮን ነው በዚህ ወይ በጣም ማዝነው ነገር። ሁሉም ነገር ለበጎ ነው አይደል? ያው ትመጫለሽ፣ በዛኛው እኮ ትመጫለሽ። ይሄ ደግሞ ምናልባት በአንቺ ህይወት ውስጥ ሌሎች ብዙዎች እንዲማሩ ወጣትነት ማለት አሁን ቅድም የተፈጠረው አይነት ስሜት ሲያጋጥም እንዴት ነው ሃንድል የምናደርገው የምንቆጣጠረው? የራሳችንን ብቻ ስሜት ብቻ ጥንቃቄ እስከምን ድረስ ነው የምናደርገው? በሆነች ነገር የፈጠርናት ያረግናት ስህተት እስከምን ድረስ ዋጋ ታስከፍለናለች? አንቺ ህይወት ውስጥ አንቺ እኮ ህይወት መጽሐፍ ማለት ነው። ሆነ አይገርምም። እኔ አላውቀውም እንዴት እንዳለፈን። በቃ እኔ አሁን ሰው እንደዚህ ነው ሲለኝ እኔ አይመስለኝም። እግዚአብሔር እኮ ነው ስክሮል ያደረገው ላይ ስክሮል ያደረገላታል ይወጣል። ከዛ በኋላ እናትሽ ጋር ወለድሽ፣ ታረሽ። ያው እንግዲህ እናትሽ ቅድም እንደነገርሽ ነው ጠላ ሸጠው፣ በዚህ ደግሞ የቀን ስራው አለ ይመስለኛል። እንግዲህ ተጨማሪ ድባት የሚፈጥርብሽ በቃ የእናትሽን ሸክም አቀላለሁ ያለችው ቤቲ እንደገና ሄዳ ራሷ ችግር ሆነች የሚለው ስሜት እንደገና ጭራሽ ሁለት ነፍስ ሆነ ሄደች ነው ይመስለኛል። እንግዲህ ከዛ በኋላ ጊዜ አለፈ በጣም። ግን እዚህ ጋር ማንሳት የምፈልገው ማለት ነው የአራስ ቤቱ በቃ እኔ ሌሊት ላይ በውስጥ ያለ ነገር እንዳልኩ ያለብኝን ችግር ማንም ሰው እንዲያውቅ አልፈልግም። በተለይ ከቤቢ አባት ጋር ያለኝን ነገር ማንም እንዲያውቅ አልፈልግም። በቃ ይሄ በሱ ምክንያት አይደለም፣ በራሴ ምክንያት ነው ሁሉ ነገር የተፈጠረው። ይሁሉ ነገር እንደተፈጠረ ማንም እሱን እንዲወቅስ አልፈልግም።
ማርያምን የምሬን ልጅሽ አባት ነው ሞቀስ ማለት አልፈልግም በቃ እና ደግሞ በቃ ይሄ ነገር እኔን ጭራሽ ለትልቅ ነገር እንደሚያስቡኝ እንደሚጠብቁኝ ስላልተገኘው ራሱ ይሄ ለኔ ትልቅ ውድቀት ነው እና እንዲያውቁ ስለማልፈልግ ዝም ነበርና የአባቴ ሚስት ማለት ነው እንጀራ እናት ብዙ ጊዜ በመጥፎ ነው አይደል የሚነሳው እንጀራ እናት ያረለችም እናቴ ናት ማርያምን በቃ አራስ ቤቱን በቃ ምንም ሳይመስለኝ እንዳሳልፍ አድርገውኛል የቲያትር ቤት ቲሞች አሉ አንድ ቀን ብቻዬን ሆኜ አላውቅም ሌሊት ብቻ ነው በቃ በውስጥ ያስኩት ነገር ስላለ ሌሊት ብቻዬን ነው ማለቅሰው እንጂ ሁሉም ሰው ከጎኔ ነበር እውነቱን ነው የምነግር አሁን ይሄን ነገር ስናገር ብዙ ሰው አዝኖብኛል እንዴት እኛ እያለን ብለዋል ግን እኔ እንዳልኩ ውስጤ ልቤ ያለው ነገር ነው እንደዚህ እንደወስን ያደረገኝ እንደው ሁለታችሁም ወጣቶች ናችሁ ከልጅሽ አባት ጋር እኔ ደግሞ አንጋፋ ሽማግሌ ነኝ ባግባባችሁ ባስታረቃችሁ አብሮ የመኖር እድሉ የለም ፍቅር እውር ነው አይባ ትክክል ነው አራውን አይና ወጥቷል አሁን ያል ድሮ ነበር አሁን እንዴ አይኑ በርቶ እኔ ጋር ያይም ጭራሽ ያይም ያ ሁሉ ነገር እንዴ በጣም እኮ ሁለታችንም እኮ ብታይ ማለት ነው በጣም ይገርም ጎበዝ ልጅ ነው ደግሞ እሱ ማለት ነው ታይዘን ብዙ ነገር ይሄ ወጣትነት አንዳንዴ ትኩሳቷ አስቸገረች እንጂ እኮ ታይዘን የትም እንደርሳለን ደግሞ ታይ ስናወራ ምናምን እኮ ግን በቃ አልሆነም ያ ሁሉ ነገር ምናምን አበቃ አዎ እንግዲህ አይ እዚህ አንቺ ጋር የበደል ስሜት ካለ ይቅር ባይ መሆን ያለብሽ ይመስለኛል እኔ ማርያምን በጣም ነው የምወደው አሁንም አዎ እኔ በምን አንተ በምን ነው በጣም ነው የምወደው ምንድነው ያረካት አንተ ማርያምን ወጣኔ ያ ሁሉ ነገር እኮ አሳልፍ ያለው የእውነታው ነው ምናምን እኮ አይደል እንዳሳልፍ አድርጎኛል አይደለ ራሴን በቃ እሱም ብሌ ማድረግ አልፈልግም ምን አገባኝ ግን ማለት ነው ስቲል በጣም ነው የምወደው መቤቴ ተደዋወላችሁ ከዚህ ቪዲዮ በኋላ አዎ እኔ ደስ ይላል አልኩኮ ስለዚህ ደውሎ ምን አለ ይሄን ያህል ሀርት አርጌሻለሁ ወይ ነው ይቅርታ ነው አዎ ግን እኔ በቃ እንዴት ነው ልቤ ይሻላል ለምን በቃ እኔ እንጃ እውነት ማለት ያበቃ ነገር ያለ ይመስልሻል አይሆን ይሆን እንደ ይሄ ነገር ምናምን ግድ የለም እሱን ጊዜ ይፍረደው ግን በሩን ግጥም አርገሽ አትዝጊው ገብቶሻል ልጅሽም አባት ያስፈልገዋል እስኪ መድኃኒዓለም ያውቃል እንግዲህ እስኪ መድኃኒዓለም ያውቃል አሁን ምክንያቱም መሐላችሁ ወደድሽም ጠላሽም እኮ ልጅ አለ አይደለ በዛ ልጅ አማካኝነት መገናኘት አይቀርም እና ተንጠፍጥፎ ያበቃ ነገር እና ያበቃለት የተቆረጠ ነገር ከሌለ እንዲህ ነው ብሎ ሐሳብ መስጠት አስቸጋሪ ነው የሚመስለኝ ስለዚህ አንዳንዴ እንዴት ነው ትራሲንካው ይባላል የሆነ ነገር እኮ እስኪ ጊዜ ይፍታው ምናም ይባል ነገር አለና ጊዜ ሲፈታው ምን የሚፈጠር ይመስልሻል ወይስ ጊዜ ሲፈታው እንጠብቅ አንዳንዴ እኮ ዝም ብሎ ማትናገራቸው ብዙ ነገሮች አሉ መተንፈስ ጥሩ አይደለም አዎ ግን ቢሆን አይ ዊሽ ቢሆን ባይሆንም በቃ ቢሆንም ባይሆንም ከፈለገ ይሁን ካልፈለገ አይሆን የምትለው ነገር አለ ብዙ ጊዜ አኔ አውነታ በቃ አላቀ ማርያምን መጨረሻ ያምር ዘንድ ግን እንመኛለን እንዴ ያው የቤቲ ጉዳይ በጣም ብዙዎች በተለይ እኔ ክንዴ እንዲህ ሲያዝና ይቻላል እህቴ ነች የምትመስለኝ ከኛ ጋር ሙዚቃ ስራዎች ካሉ ምሽት ላይ ሊያሰሩሽ ምክንያቱም የበስተን ስትጫወቺ የትግስት አፈወርቅን ስትጫወቺ በጣም ነው የምትገርሚው አቅም አለሽ የሄድሽበት መንገድ ያንቺ ብቻ አሁን አንዳንዴ መከራ ሲያጋጥመን ይሄ እግዚአብሔር ምን አረኩ እኔ ምንድነው በተለይ እኔን መተበድለኝ ምን አንላለና እግዚአብሔር በተለይ ለአንድ ሰው ወይም ደግሞ ለሆነ ሰው የተሰጠው መከራ ያለ አይመስለኝም ምክንያቱም የሆኑ ቦታዎች ላይ ደርሷል ያጋጥማሉ ህይወት ከፍታለው ዝቅታለው ግን ትልቁ ነገር ምንድነው እሱ ለፈጠረው ነፍስ ግን እኛ
ውሳኔ መስጠት የለብንም ነው። የሆነ ነገር ሲያጋጥመን እንደ መፍትሄ የምናስቀምጠው ራስን ማጥፋት ነው፣ ቅድም እንዳልሽው አይነት ነገርና ያንን ስትናገር። ሌላው ደግሞ በጣም ብዙዎችን የነካው ጓደኞቼ ጥለውኝ ሄዱ፣ ይሄ የመበለጥ ስሜት። እሱ ደግሞ ያው እንግዲህ ሁሉም ነገር ለበጎ ነው። ወደኋላ ተመልሰን የምናስተካክለው ስህተት ከሌለ ያን ነገር አምኖ መቀበል ነው። ግን ትላንት የሰራነውን ስህተት በዛሬ እንዴት እናስተካክለው ነው እና አሁን ቲያትር መስራት ሙዚቃ መስራት ከሆነ ከህልምሽ ጋር የሚያገናኝሽ ለዛ ደግሞ እንደምታያቸው ኢትዮጵያን ከዋክብት ሁሉ ካንቺ ጋር ናቸው እያልኩሽ ነው። ምንም ችግር የለም። አንድ ሚውዚክ ቪዲዮ አለሽ እንዴ ካሁን በፊት ተሰራሽው? አዎ አንድ አለ። አዎ የህዝቡ አቀባበል እንዴት ነው? ጥሩ ነው። አዎ አሁን አዲስ ነጠላ ዜማም እንግዲህ ያሉ የተባሉት አቀንቃኞች እና ቡዲ ሁሉ እየሰሩልሽ ነው? አዎ ዊ ቴንክ ዩ። በነገራችን ላይ መቤቴን ያልጠበቅኳቸው ትልልቆቹ ራሱ ደውለው አለንልሽ ሁሉም ማለት ነው። የዘፈንሽን ሙሉ ወጪ ነው ይሸፍናል ያለችው ተወዳጁ አቀንቃኝ ራሄል ጌቱ ነች። ለራሄል ጌቱ እኛም ምናልባት አሁን አጫጭር ጭውቶች አሉ የተለያዩ ነገሮች ላይ እንደ ሰይፉ በኢቢኤስም የምናግዝሽ ነገር ካለ ተጨማሪ እህታችን ነች። በነገራችን ላይ ቤቲ ከኛ ጋር ነች። ምናልባት ያው እንግዲህ አንቺ ያጋጠመሽን ነገር ሌሎች እንዳያጋጥማቸው እንደ ወላጅም እንደ ወንድምም ቆም ብለን ስናስብ ለብዙዎች ያንቺ ህይወት ሌላ ማስተማሪያ ነው ብለን እናስባለን። በኢትዮጵያ ውስጥ ብዙ ጊዜ የራስን ነገር ወደፊት ማምጣት አልተለመደም። አንቺ ያጋጠመሽን ነገር በመናገር አንቺ የሰራሽውን ስህተቶች ሌሎች እንዳይሰሩ ማድረግም አልተለመደም። የቀመሷት ምናምን አይነት ነገር አለ እኮ ታውቂያለሽ። የሆነ በቃ ያገኘነውን ስኬትም ውድቀትም ለሰው መናገር እንደውም አንዳንዴ ስኬቱን ብቻ ነው የምንናገረው። አሁን እንደዚህ የሆነ ነገር እንቅፋት ሲመታን ግን ቆይ ምናምን የምንለው ነገር አለ እና እንደዛ እንዳይሆን ይሄን ነገር አድርጌ ነበር ይሄ ነገር እንዲያጋጥሞኛል ብሎ መናገሩ በራሱ ብዙዎችን ያስተካክላል ብዬ አስባለሁና ስለ ግልጽነቷ ቤቲ እናመሰግናለን። መጀመሪያ ያው እንግዲህ ስለሆነች ከልብ ነው የማመሰግነው። እንደው ለስንብት የምትዩ ነገር ካለ? አመሰግናለሁ። በጣም ነው የማመሰግነው። ከስንብት በፊት ያው ምልክት እያደረገልኝ ነው። ቤቢ ዳይፐር አሁንም ይጠቀማል? አዎ 1 ዓመት ከ6 ወሩ ነው። 1 ዓመት ከ1 ወር። 1 ዓመት ከ1 ወር። እኔም ወልጄ ያለው አሁን አዲስ ልጅ አለችኝና ዳይፐር እየነቀለኝ ነው ቅንድቤ ሁሉ ነው። ዳይፐርና ወተት መድኃኒዓለም አይደል? በጣም አሁን በዚህ ሰዓት በጣም ልቤ ርፍ እና በጣም ደስተኛ መሆኑ ማለት ነው። ዳይፐርና ወተት አንድ ላይ ከገዛው በቃ ዓለም ላይ እንደኔ ደስተኛ የለም። እግዚአብሔር ልቤ ርፍ ነው የሚለው። አታጠቢም? አጠባለሁ። የ1 ዓመት 2 ዓመት ድረስ አንዳንዴ ማጥባት ይመከራል አይደል? እናትነት ነው የመጀመሪያሽ ነውና በዙሪያሽ ያሉት ልጆች ደግሞ ብዙ ይመስለኛል ያልወለዱ ይመስለኛልና ያው ምክሮችን ምናምን ከማን ነው? ምክሮችን አለች ቤዚ አለች አከሬ ያልኩ እሷ አለች ሞር ከዛ አያቴ ደግሞ ከክፍለ ሀገር መታለች። አሁን በቅርብ መታለች። ተጨማሪ ሰው አይል ከፈለግሻለሁ ለማለት ነው። ይኸውልህ አንጋፋ ነው። ያው እንግዲህ ለቤቲ ኤቢሲ ዳይፐር እና ዋይፕስ ለ1 ዓመት ለልጅሽ ምንም እንዳታስቢ የዳይፐሩን ጉዳይ ብለውሻል ቤትዬ። በስማ ታድሉ ለሱ እኮ ነው። በጋራ ነው ገናለሽ። ያው እንግዲህ ቤቲን በቅርብ ቀን በአዲስ ነጠላ ዜማ ጠብቋት። ፊልም የምትሰሩ ቲያትር የምትሰሩ ቲያትር ነው ግራጁዌት ያደረገችውና በቃ የምትገርም ተዋናይት ነችና ለራሳችሁ ጥቅም ስትሉ በቤቲ ተጠቀሙባት ነው ግብዣው። እሷን ለመርዳት አይደለም ትችያለሽ። እሺ በነገራችን ላይ ማለት ነው ብዙዎቹ እዚህ አንተ ጋር የሚመጡት ብዙዎቹ ሰክሰስፉል ሆነው አይደለ ስትራግላቸውን አልፈው ያለፉትን ስትራግልና አሁን ያሉበትን ሰክሰስፉልነት ለማረጋገጥ ነው አይደለ? እኔ ደግሞ እድለኛነቴ ከስትራግል ጀምሬ ነው አንተ ጋር የመጣሁት። እስከ ሰክሰስፉላችን ድረስ አብረን እንሄዳለን። ነገ ደግሞ ትመጣለች ከአዲስ ስራ ጋር።
ብዙዎቹ ከፊት ወደ ኋላ አይደል የመጡት፣ እሷ ደግሞ ከኋላ ወደፊት ነው። ገብተዋል። ሰርተው በሂደት ነው ዝነኛውን የመጡት። እሷ ደግሞ ባጋጠማት ህይወት ሳትሰራ ነው የመጣችው። ግን ደግሞ እዚህ ሶፋ ላይ ተቀምጦ እኮ ያልደረሰ የለምና በእርግጠኝነት ነው የምልሽ ነገ በቃ በቲያትሩም በፊልሙ የሚገርሙ ስራዎችን ሰርተሽ እንግዳዬ እንደምትሆኚ ተስፋ አለኝ። ቤቢን ሳሚልኝ። አመስግናችሁ ቤት ይሸኙዋል። ከመልክቶች በኋላ እንመለሳለን።